አንሱማሽ ቦላሽ ሶንቼ ባሳየት ካያለ ዋጃማታ ያለ ካሽባዲ አሽሚተንታ አንድ እንደ ስልጤ ብሔረሰብ ተወላጅ በዓል ከሌሎቹ በዓሎች ሁሉ የተለየ ነው። የስልጤ ማህበረሰብ ብቻ ለምሳሌ ሩጫው የተሳተፈው የተለያዩ ብሔረሰቦች በዓሉን በማስመልከት የሩጫው ተሳታፊ የሆኑበትና አንድነታችን የምናጠናክርበት መሆኑን ለመግለጽ እወዳለሁ። ይህን ቀን በየዓመቱ እንዘክራለን። በተለይ ባህል፣ ቋንቋ፣ ታሪካችንን ለማሳደግ በዚህ ዓመትም ቋንቋችንን እንጠቀም፣ ባህልና እሴቶቻችን ለትውልድ እናስተላልፍ በሚል መሪ ቃል ነው የምናከብረው። አመሰግናለሁ። እንግዲህ ለአንድ እንደ ስልጤ ብሔረሰብ ተወላጅ በዓል ከሌሎቹ በዓሎች ሁሉ የተለየ ነው። ምክንያቱም የስልጤ የማንነትና ራስ በራስ የማስተዳደር ጥያቄ እውን የሆነበትና በዚህ በተገኘው ውጤት ደግሞ በርካታ የልማት ትሩፋቶች የተገኙበት በመሆኑ ይህ ቀን የተለየ ነው። ምክንያቱም በመጀመሪያ የአንድ ማህበረሰብ ማንነት ታውቆ ራሱን በራሱ ማስተዳደር ማለት የዲሞክራሲያዊ ራይት አንዱ ነውና ይህ ቀን ደግሞ በስልጤ ታሪክ ውስጥ ትልቅ ቦታ ያለው ነው። ይህን አስመልክቶ እንግዲህ በዛሬው ዕለት እናንተም እንደተከታተላችሁት ታላቁ ሩጫ በወራቤ ተካሂዷል። እጅግ በጣም በርካታ ሰው ተሳትፎበታል። በፍላጎቱ ነው፣ ከውስጡ በተነሳ ስሜት ነው ሰው ሲንቀሳቀስ የነበረውና የዛሬው ቀን ከሁሉ ቀን ልዩ ነው። እኔ ደግሞ በተለይ በዚህ እንቅስቃሴ ከመጀመሪያው ጀምሮ የነበርኩና በትግሉም ውስጥ ያለፍኩ ስለሆነ የዛሬው ቀን እጅግ በጣም ደስ ይለኛል። ዛሬን ዋናው የጎዳና ሩጫን አስመልክቶ መጋቢት 23 ስልጤ ራሱን በራሱ ማስተዳደር የጀመረበት ዕለት መታሰቢያ ተደርጎ ያንን በማስመልከት የጎዳና ሩጫ ላይ ተሳታፊ ሆኛለሁ። ሚያዝያ 4 እና 5 የ24ኛ ዓመት የዞኑ ምስረታ በተለይ የስልጤ ብሔረሰብ ራሱን በራስ ለማስተዳደር ጥያቄዎች ነበሩት። ይሄ ጥያቄ በሕገ መንግስቱ መሰረት የህዝብ ውሳኔ ያገኘበት ቀን ነው። ይህን ቀን በየዓመቱ እንዘክራለን። በተለይ ባህል፣ ቋንቋ፣ ታሪካችንን ለማሳደግ በዚህ ዓመትም ቋንቋችንን እንጠቀም፣ ባህልና እሴቶቻችን ለትውልድ እናስተላልፍ በሚል መሪ ቃል ነው የምናከብረው። በተለያዩ ኩነቶች ከወረዳ ጀምሮ ሲካሄድ ቆይተዋል። የጥያቄና መልስ ውድድር፣ ረመዳንን በማስመልከት ደግሞ የኢፍጣር ፕሮግራሞች፣ በየወረዳዎቹ ደግሞ ቋንቋና ባህል ታሪክን ማሳደግ በሚችሉ በተለያዩ ሲምፖዚየሞች እና በዚህ ሂደት ላይ በልማቱም በባህል በቋንቋ ማሳደግ ሂደት ላይ በዞኑ ከፍተኛ አስተዋጽኦ ያደረጉ አካላት እውቅና እና ምስጋና እያገኙ የመጡበት መድረክ ነው። እንግዲህ ዛሬና ነገ በዞን ማዕከል ወራቤ ከተማ ላይ በተለያዩ ኩነቶች ይከበራል። ዛሬ የመጀመሪያው የዚህ የስፖርት ውድድር ነው። እንግዲህ ይሄ ሩጫ ስንል ታታሪነትን፣ ትጋትን እና ተስፋን የያዘ ነው የሚሆነው። ስለዚህ በቀጣይ በዞኑ በሚደረጉ ሂደቶች ላይ በቁርጠኝነት በትጋት እና በተስፋ እስከሰራን ድረስ ያሉን እድሎችና ያሉን አቅሞች ከፍተኛ ስለሆኑ በተለይ ባህልና ቋንቋችን በተገቢ መጠቀም የምንችል ከሆነ ለአካባቢ ህብረተሰብ ሆነ ለሀገር የሚጠቅሙ ትልልቅ እሴቶች አሉ። እቁብ፣ እድር፣ ጌዝ እነዚህ የምንላቸው ተባብሮ መስራት በጋራ አብሮነትን የሚያሳዩ ናቸው። እነዚህ በአካባቢ ልማትና እንቅስቃሴ ላይ ከፍተኛ አስተዋጽኦ አድርገውልን በትምህርት፣ በጤና፣ በገጠር ልማትና በከተማ ያመጣናቸው ውጤቶች ማህበራዊ እሴቶቻችን ተጠቅመን ያመጣናቸው ናቸው። በቀጣይም እነዚህን አጠናክሮ ለመቀጠል የሚያስችለን ነው። ያው ምናልባት ግንኙነትን ከማጠናከር ጋር በተያያዘ እንደ ስልጤ ማህበረሰብ መጋቢት 23ን ታሳቢ አድርገን እንደ ከተማችን ሩጫውን ስናካሄድ አንዱ አቃፊነትን፣ አንድነትን ያው የስልጤ ማህበረሰብ ይታወቃል። አቃፊ የሆነ ማህበረሰብ ነው። እዚህ የስልጤ ማህበረሰብ ብቻ ለምሳሌ ሩጫው የተሳተፈው የተለያዩ ብሔረሰቦች በዓሉን በማስመልከት መጋቢት 23ን በማስመልከት የሩጫው ተሳታፊ የሆኑበትና አንድነታችንን ከዚህ ይበልጥ የምናጠናክርበት መሆኑን ለመግለጽ እወዳለሁ። እንግዲህ የስልጤ ማህበረሰብ ልማትን ለማልማት በመተባበር የሚታማ ነው። በርካታ ስራዎችን ሰርቷል። ሆስፒታሉን እንደ አብነት ማንሳት እንችላለን። ሌሎች የልማት ስራዎች እነ ሃይራንዚ የተባሉ በሁሉም ትምህርት ቤቶች የተውጣጡ ተማሪዎች እስከ ሜዲሲን ትምህርት የደረሱበት ውጤት ያገኙበት፣ ሌሎችም ተጨማሪ የመንገድ፣ የውሃ፣ የጤና ጣቢያ የተለያዩ ነገሮች በርካታ የሆኑ የልማት ስራዎች ተሰርተዋል። ግን በዚህ መርካት የለብንም። ይሄ የመጨረሻ ግብ ነው ተብሎ ሊወሰድ አይገባም። በዚሁ ሞራል፣ በዚሁ አንድነት በቀጣይ በርካታ ክፍተቶች ይኖራሉ አሉ። ስለዚህ ይህንን ለማድረግ ማህበረሰቡ ወጣቱን በወጣት በተለይ ደግሞ ምሁራን ይህንን ኃላፊነት ወስደው
ሳይማር ያስተማራቸው ማህበረሰብ ማገልገል አለባቸው። በርካታ አቅም ያላቸው የማህበረሰብ ተወላጆች አሉ፣ ምሁራን አሉ። ተባብረን እንደገና እንደ አዲስ ተነስተን ተፈናቅለን ወደ ቀጣይ ልማት መድረስ አለብን የሚል መልእክት ማስተላለፍ እፈልጋለሁ። የዛሬው ቀን እጅግ በጣም ደስ ይለኛል። በህይወት ለሌሉት አላህ የጀነት ያደርጋቸው፣ በህይወት ያሉት ደግሞ እድሜና ጤና እንዲሰጣቸው እመኛለሁ። ባለፉት 7 ዓመታት ይህ ህብረተሰብ ልዩ ውጤት ያገኘበት ነው። መጋቢትን ስናስብ የህዳሴ ግድብ የተባለበት ነው። ባለፈው ደግሞ የለውጥ መንግስት ወደ ስራ የገባበት ብልጽግና ፓርቲ መስርቶም አዲስ የለውጥ መንግስት ያየነበት ነው። መጋቢት 23 ደግሞ ልዩ ሁኔታ ደግሞ ህዝበ ውሳኔ ያገኘበት ነው። ስለዚህ ባለፉት 7 ዓመታት ህዝቡ የተሟላ ነጻነት ያገኘበት ነው። አንዱ የህዝበ ሙስሊሙ የሚያነሳቸው ጥያቄዎች ነበሩ። በተለይ አካባቢው አብዛኛው የሙስሊም ህብረተሰብ ስለነበረ ወለድ አልባ የፋይናንስ አገልግሎት ጥያቄዎች ነበሩት። ይሄ ጥያቄ ለረጅም ጊዜ ሳይመለስ ቆይቶ ነበረ። ባለፈው በዚህ በለውጥ መንግስት ይሄ ምላሽ አግኝቶ ወለድ አልባ የፋይናንስ የማይክሮ ተቋማት ተቋቁመዋል። ቀጥሎ ደግሞ የባንኮች ተፈቅደው ህብረተሰቡ የፋይናንስ አገልግሎት በማሳለጥ በኢኮኖሚ የነበረው ድርሻ ከፍ እንዲል ተደርገዋል። ሌላው የነበረው ጥያቄ መጅሊሱ በአዋጅ ያልተቋቋመ በነበረው ከፍተኛ ቅሬታዎች የነበረበት ነው። ከፍተኛ ውጥረት የነበረበት ነው። ከፍተኛ ድምጻችን ይሰማ የሚል ንቅናቄ የነበረበት ነው። ስለዚህ አገር አቀፍ የነበሩ የሌሎች ጥያቄዎች ጋር ተዳምሮ የአካባቢ አንስቴብል ያልተረጋጋ የነበረበት ነው። የለውጥ መንግስት ይሄን በመስጠቱ ምክንያት ከፍተኛ መነቃቃት ተፈጥሯል። ሌላው ለረጅም ዓመታት የመሰረተ ልማት ጥያቄዎች ሳይመለሱ ቆይቶ ነበር። ስለዚህ የአስፋልት መንገዶች ተጀምረዋል። 2 የአስፋልት ፕሮጀክቶች በስራ ላይ ነው ያሉት። ሰብስቴሽን አልቆ አሁን ይሄ ከተማ ኃይል አቅርቦት አለው። 24 ሰዓት የኃይል ማቆራረጥ የለም። ከፍተኛ የሆነ የኢንቨስትመንት እንቅስቃሴና አገልግሎት አሰጣጥ እንዲጠናከር አድርጓል። ከዛ በኋላ ከፍተኛ የሆነ በከተማው እድገት ማሳየት ችለናል። ይህን የኃይል አቅርቦት ተከትሎ ደግሞ በክልልም በሀገር አቀፍም ሞዴል የሚሆን የኢንዱስትሪ ፓርክ በባለ ሀብቶች እየለማ ነው ያለው። ወደ 406 ሄክታር ላይ 159 ባለ ሀብቶች ወደ ስራ ገብተዋል። ስለዚህ ይህን ቀን ስናከብር ድርብ ድር ነው ለመጋቢት ለዚህ ለስልጤ ህብረተሰብ ድርብ ድር ያገኘበት ስለሆነ ይህን ለማውሳት ተስፋችን ሰንቀን በቁርጠኝነት የምንሰራ ከሆነ የሀገራችን ብልጽግና በአጭር ጊዜ እውን እንደሚሆን እና ባህል እሴቶቻችንም ለሀገራዊ የጋራ ትርክት ጠቃሚ እንደሆኑ ለህብረተሰቡም ይበልጥ ለማስረጽ ታሳቢ ተደርጎ የተዘጋጀ ነው። ከህዝቡ የሚነሱ ጥያቄዎች ነበሩ። ይህን በመነሳ ሀሳብ እናዋጣ በጋራ አብረን እንስራ በሚል ባለፉት 6 ወራት ከፍተኛ የሆነ እንቅስቃሴ አድርገናል። ይህን ሊያግዙ የሚችሉ የምሁራን ማህበርና የአሳቢያን ቡድን አቋቁመን የቀጣይ 10 ዓመታት የህብረተሰቡ የሚያነሳቸው ጥያቄዎች እና የቀጣይ የዓለምና አገር አቀፍ ፍላጎቶችና እድገቶች ታሳቢ ያደርጉ የ10 ዓመት እቅድ አዘጋጅተናል። ይህን ወደ ተግባር ለማስገባትም ዝግጅት አድርገናል። በትምህርት፣ በጤና፣ በአጠቃላይ በመልካም አስተዳደር የሚነሱ በተለይ የመሰረተ ልማት ሰፊ ክፍተቶች አሉ። እነዚህ በጥናት ተለይተዋል። በክልል የሚፈቱ በፌዴራል የሚፈቱና በጋራ ጥረት የምናሳካቸው ጉዳዮች ተለይተናል። በተለይ ህብረተሰቡ ከመንግስት ብቻ የሚጠብቅ አይደለም። በከፍተኛ ሁኔታ የራሱን አስተዋጽኦ የሚያደርገው ነው። በዚህ ባለፉት 7 ወራት ወደ 1.6 ቢሊዮን ብር የሚሆን የህብረተሰብ ድጋፍ አግኝተን የተለያዩ ልማቶች ሰርተናል። ስለዚህ ህብረተሰቡም የመንግስት የሚወጡ ፖሊሲዎች በመተግበር ረገድ ያለው አስተዋጽኦ ከፍተኛ ነው። መንግስትም አመራርም ደግሞ ይሄን መነሻ በማድረግ ለመስራት የሚያደርገው ጥረትም ቀጣይ ተጠናክሮ የሚቀጥል ይሆናል። ነገ በሚደረጉ ኩነቶች ይህንኑ አንድነትን በጋራ መስራትን አብሮ መስራትንና በጋራ ትርክት በተለይ ህብረ ብሔራዊ አገር በመገንባት ሂደት ያለን ሚና ከፍ እንዲል ህብረተሰቡ የራሱን ድርሻ የሚወስድበት ይሆናል። ባዴ ካላንሰዋሽ መንጀሁ መስላም ፍቼ ሁዳሽ ቦታን ሱማሽ ቦዳሽ ሶንቼ ባሳየት